በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ውድ ኦርቶዶክሳውያን የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ጥር 25 በዚህች ዕለት ቤተክርስቲያናችን አንድ ታላቅ ምስጢርና ተአምር በማሰብ መታሰቢያ ታደርጋለች። ዓለም በኃይል በጉልበትና በትዕቢት ስትታወቅ፣ እግዚአብሔር ግን በቅዱሳኑ በኩል በጸጥታ ታላቅ ድልን ያደርጋል። ዛሬ ስለ ፒሉፓዴር፣ ስለ ባለ ሁለት ሰይፉ፣ ስለ ኃያሉ ሰማዕት ስለ ቅዱስ መርቆሬዎስ እናስባለን። ልባችሁን አሰናዱ፣ መንፈሳችሁን አረጋጉ። ወደዚህ አስደናቂ የድል ዓለም አብረን እንግባ። ወቅቱ ጊዜው በጣም ከባድ ነበር። የክርስቶስን መንጋ እንደ ተኩላ የሚናጠቅ እግዚአብሔር የለም ብሎ የተነሳ ክርስትናን ከምድር ገጽ ለማጥፋት የዛተ ኡልያኖስ የተባለ ከሃዲ ንጉሥ በምድር ላይ ነግሶ ነበር። ይህ ንጉሥ በቅዱሳኑ ላይ መከራን አጸና። ታላላቅ አባቶች በጭንቅ ውስጥ ሆኑ። የሰው ኃይል አልቆ ነበር። ተስፋው እግዚአብሔር ብቻ ሆነ። ቅዱስ ባስልዮስ ወደ ቂሳሪያ ቤተክርስቲያን ገብቶ በቅድስት ድንግል ማርያም ስዕል ፊት ተደፋ። በዚያም አጠገብ በፈረስ ላይ የተቀመጠ በእጁ ጦር የያዘ የቅዱስ መርቆሬዎስ ስዕል ነበር። ቅዱስ ባስልዮስ በምሬት አለቀሰ። ጌታ ሆይ፣ ይህንን ትዕቢተኛ አራዊት የምታጠፋው መቼ ነው ብሎ ተማጸነ። እነሆ በዚያች ቅጽበት ከሰው አእምሮ በላይ የሆነ ረቂቅና አስደናቂ ተአምር ተፈጠረ። በስዕሉ ላይ የነበረው የቅዱስ መርቆሬዎስ ምስል ተሰወረ። ባዶውን ፈረስ ብቻ በስዕሉ ላይ ቀረ። ቅዱስ ባስልዮስ ተደናገጠ። ነገር ግን ነገሩ የሰማይ ምስጢር ነበርና ዝም አለ። ከጥቂት ቆይታ በኋላ ያ የተሰወረው ምስል ተመለሰ። ነገር ግን እንደ ቀድሞ አልነበረም። የቅዱሱ ጦር በደም ተነክሯል። እንዴት ያለ ድንቅ ነው! መንፈስ ከሥጋ ሰማይ ከምድር እንዴት ይገናኛል! በዚያች ሰዓት በሩቅ የጦር ሜዳ ላይ የነበረው ከሃዲው ንጉሥ ኡልያኖስ በማይታወቅ እጅ በማይታወቅም ጦር ተወጋ። ሲሞትም ደሙን እየዘገነ ወደ ሰማይ እየረጨ ኦ ገሊላዊ ሆይ ክርስቶስ ሆይ አሸነፍከኝ፣ የገሊላው ሰው ሆይ አሸነፍከኝ እያለ ተንኮታኮተ። የማይንቀሳቀስ የነበረው በስዕል ላይ የነበረው ቅዱስ መርቆሬዎስ እግዚአብሔርን ለሚፈሩት ለቅዱስ ባስልዮስና ለጎርጎርዮስ ሲል በስዕሉ ላይ አድሮ ጠላትን አዋረደ። የተወደዳችሁ ሆይ ይህንን ታሪክ ስንሰማ ዝም ብለን እንደ ተረት ተረት እንዳይሆንብን እፈራለሁ። ዛሬስ የዛሬዎቹ ኡልያኖሶች እነማን ናቸው? እስቲ ራሳችሁን ጠይቁ። በሕይወታችሁ ላይ ተነስቶ የሚያስጨንቃችሁ ነገር ምንድን ነው? የሕይወት ጫና ነው? ድህነት፣ በሽታ፣ የሰው ጥላቻ ወይንስ ውስጣዊ የመንፈስ ጭንቀት? አንዳንድ ችግሮቻችን እንደ ንጉሥ ኡልያኖስ በፊታችን ቆመው ማን ያድንሃል ብለው ይሳለቁብን ይሆናል። ጉልበታችን ይዝላል። እንደ ቅዱስ ባስልዮስ ወደ ቤተ መቅደስ ገብተን ማልቀስ ብቻ አማራጫችን ይሆናል። ነገር ግን አይዟችሁ፣ ያኔ ለባስልዮስ የደረሰ አምላክ ዛሬም አለ። ያኔ ከስዕል ወርዶ የተዋጋው ቅዱስ መርቆሬዎስ ዛሬም ወዳጃችን ነው። እኛ ስንተኛ እርሱ አይተኛም፣ እኛ ስንደክም እርሱ አይደክምም። ችግራችን ምንም ያህል ግዙፍ ቢሆን፣ ጠላታችን ምንም ያህል ኃያል ቢመስል፣ ከኛ ጋር ያለው ግን ከዓለም ካለው ይበልጣል። ቅዱስ መርቆሬዎስ ባለ ሁለት ሰይፍ ነው የተባለው አንዱን ሰይፍ ከምድራዊ ንጉሥ፣ ሁለተኛውን ሰይፍ ደግሞ ከሊቀ መላእክት ከቅዱስ ሚካኤል ተቀብሏል። ዛሬም ለእኔና ለእናንተ የሚመዘዝ መከራን የሚቆርጥ ጭንቀትን የሚያቀል ሰላምን የሚያመጣ ሰማያዊ ሰይፍ አለው። ይህ ቅዱስ ሩቅ አይደለም። ልባችሁን ከፈት አድርጋችሁ ብትጠሩት የጭንቀታችሁን ኡልያኖስ በቅጽበት ይጥልላችኋል። ቅዱስ መርቆሬዎስ ሆይ አንተ የክርስቶስ ወታደር፣ የድንግል ማርያም ወዳጅ፣ የመላእክት ጓደኛ ሆይ ሰላምታ ይገባሃል። ስምህ ሲጠራ አጋንንት የሚረዱልህ፣ ስዕል ሲታይ ሙት የሚነሳልህ አንተ ድንቅ የሆንክ ሰማዕት ሆይ ዛሬ ከፊታችን የቆመውን የክፋት ግንብ ትንደው ዘንድ እንማጸንሃለን። አንተ በሮም አደባባይ ስለ እውነት የቆምክ፣ ደምህን እንደ ውሃ አፍስሰህ ቤተክርስቲያንህን ያቀናህ ጀግና ሆይ ክብር ለአንተ ይሁን። ዛሬ በቤታችን በኑሯችን በሀገራችን ሰላም አጥተን የምንባዝን ልጆችህን ተመልከተን። እንደ ባስልዮስ በፊታችን ያለውን መከራ ማራቅ አልቻልንምና አንተ ከስዕልህ ላይ ሆነ ከዙፋንህ ወርደህ በረቂቁ ሰይፍህ ውጋልን። ሰይፍህ የሰላም ሰይፍ ነው። ሰይፍህ የፍቅር ሰይፍ ነው። ጥላቻን ቁረጥልን፣ በሽታን አስወግድልን፣ ፍቅርን አኑርልን። ቅዱስ መርቆሬዎስ ሆይ የዓይናችን ማረፊያ፣ የልባችን መጽናኛ፣ ስለ ወዳጆች ስለ ባስልዮስና ስለ ጎርጎርዮስ ብለህ በፈረስ በረ እንደደረስክላቸው ዛሬም ለተጨነቀች ነፍሳችን ድረስላት። ቅዱስ መርቆሬዎስ ሆይ ከፍ ከፍ በል። በሰማይ መላእክት ያመሰገኑ፣ በምድር ምዕመናን ያወደሱ፣ ያንተ ኃያልነት ለዘላለም ይነገር። ክብር ለጌታህ ለኢየሱስ ክርስቶስ ይሁን። ለአንተም ጸጋን ላበዛልህ ለአምላካችን ምስጋና ይሁን።
የተወደዳችሁ ውድ ኦርቶዶክሳውያን፣ የቅዱስ መርቆሬዎስ አማላጅነት፣ የሰማዕትነቱ በረከት፣ የሰይፉ ኃይል ከሁላችንም ጋር ይሁን። ይህ ቅዱስ መርቆሬዎስ በጥር 25 ቀን ያደረገው ተአምር በታሪክ መዝገብ ብቻ ሳይሆን በልባችንም ጽላት ሊጻፍ ይገባል። አሁን ቀጥሎ መንፈሳችሁን የበለጠ የሚያረካ የቅዱሱን ሙሉ ታሪክና ተጋድሎ የያዘውን ድንቅ የሆነው ገድለ ቅዱስ መርቆሬዎስ ይነበባል። በተጨማሪም ለጥር ወር የተመደቡ የቅዱሳን ምስጋናዎችና ጸሎቶች ይቀርባሉ። እባካችሁን ከዚህች ሰዓት ጀምሮ በጥሞና ወይንም ድምጻችሁን ቀንሳችሁ ልባችሁን ወደ ሰማይ አቅንታችሁ ይህንን በረከት ተካፈሉ። ችግራችሁን ሁሉ ለቅዱስ መርቆሬዎስ የምትነግሩበት መፍትሄ የምታገኙበት ሰዓት ነውና እስከ ፍጻሜው ድረስ አብራችሁን ቆዩ። የቅዱስ መርቆሬዎስ በረከት፣ የቅድስት ድንግል ማርያም በረከትና አማላጅነት አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ መርቆሬዎስ ምዕራፍ 1። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የቅዱስ መርቆሬዎስ ነው። ጸሎት በረከቱ ከኛ ከሁላችንም ጋር ይሁን አሜን። በእውነት በሮሜ ንጉሥ በዳኪዮስ ዘመን ፒሉፓዴር የሚባል ሕፃን ተወለደ። የአባቱ ስም አሮስ የአያቱ ስም ስዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶችና ለመኳንንቶች ለመሳፍንቶች ይወስዳሉ። እነርሱም ደግሞ ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ጠጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸውም እንደ አንበሶች ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳው አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ስዲሮስ የተባለ አባቱን ይዘው ስጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ሕርፎስና አርጋኒ ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ካሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸው ጊዜም ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁልኝ ከኔ ጋር ወደ ሀገሬ እንሂድ፣ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ተነስተው ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜ እስከሚመሽ ድረስ ከዚህ ተቀመጡ፣ የሀገሩ ሰዎች ባዩአችሁ ጊዜ ይገድሏችኋል አላቸው። እነዚህ የአውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስከምመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እሷም ዝም በል ተወኝ፣ በአንተ ላይ የሆነውን በሕልሜም ባይኔም ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥካቸው። እነሆ የሚበሉት ምግብ ወስደ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸውም ጊዜ በሉ ጠጡ። ከምግቡ መጣፈጥ የተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገር ገዢዎች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ ሁለት አውሬዎችን አመጣላቸው። ንጉሡ ይህንን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛ ላከ። አሮስንም ወደ ንጉሡ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማው። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሡ ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ።
ንጉሱም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉ ሰዎችም ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ብዛትም የተነሳ ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሱ ዘንድ ሩቅ አገር ደረሰ። ንጉሱም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሱ ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሱ ሄዱ። ንጉሱም እነዚያን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሱም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤት ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮቼና ከነዚህ የአውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም ትእዛዝ ሰጣቸው። ከጾሙ በኋላ በአብና በወልድ በመንፈስ ቅዱስ ስምም አጠመቃቸው። ካጠመቃቸውም በኋላ አሮስን ኖሃ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁን ፒሉፓዴርንም መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎችም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አርፋሮስን ግልስጢፎሮስ፣ አርጋኒን ደግሞ ማርያኖ ብሎ ሰየማቸው። ንጉሱም ኖሃንና ልጁን የአውሬ መልክ ያላቸውን ሰዎችም አከበራቸው፣ በሀገሩ ላይም ሾማቸው። ንጉሱ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንንም ድል ያደርጉ ዘንድ ሲል ኖሃን አዘዘው። ንጉሱም ከሀገሩ ተቀምጦ ኖሃንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉስ ድል ያደርጉ ዘንድ ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ አገር ሄዱ። ኖሃም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋርም 8 ሰላዮችን የመረጃ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖሃን ያዙት፣ ማረኩት፣ ወደ ንጉሳቸውም ወሰዱት። ንጉሥ ኖሃን ሀገሬን ልታጠፋ የመጣህ አንተ ነህን? አለው። ወደ እስር ቤት እንዲያስገቡትም አዘዘ። ንጉሱም በማለዳ ስጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛው ጠባቂው ኖሃን ነገ ስጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ያላቸው ወንድሞቼን ማን በነገራቸው? ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት እዩ አላቸው። ኖሃ ጌታዬ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ስጋዬን ከገጸ ምድር እንዳያጠፉት እያለ ቁሞ ጸለየ፣ ለመነ። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖሃ ሂዱና አድኑት፣ ስጋውን ይበሉት ዘንድ ለአውሬዎች ይሰጡታልና፣ እነሆ እግዚአብሔር እንደቀድሞ ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎችም ይህን በሰሙ ጊዜ ወደ ሀገሩ ገቡ። የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ልጆቻቸውን ትተው ሸሹ፣ የጸነሱትንም አስወረዳቸው። ንጉሥ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጠው ከምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞት አንበሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖሃን ከእስር አወጡት። ይህንን ባየ ጊዜ ንጉሡ ፈራ። በቤቱ ሰገነት ላይ ቆሞ ኖሃን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንን አታጥፋ፣ እነዚህን የአውሬ መልክ ያላቸውን ሰዎች ካንተ ጋር እናገር ዘንድ ልቦናዬ እስኪመለስ ድረስ ፊታቸውን ይሸፍኑ ዘንድ እዘዝ አለው። ኖሃም ጸሎቱን ጸለየና በአብ በወልድ በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ።
ንጉሡ ኖሃን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታ ለአንተ ይሁን፣ 5 ሴት ልጆች ስላሉኝ ከእነርሱ ሚስት ትሆን ዘንድ አንዲቱን አጋባሃለሁ አለው። ኖሃም ንጉሡን ልጅህን ማግባት አልሻም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖሃ ሰራዊት ከንጉሳቸው በደረሱ ጊዜ ኖሃ ተማረከ፣ እነዚያ ገጸ ከለባትም ጠፉ አሉት። ንጉሥ የአውሬ መልክ ያላቸው ሰዎች መጥፋታቸውን በሰማ ጊዜ ደስ አለው፣ የኖሃን ሚስትም ሊያገባ ተመኘ። ነገር ግን ከኖሃ አሽከሮች አንዱ ምርኮኛ ሰምቶ ለኖሃ ሚስት ነገራት። እመቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉሥ ቤት የሰማሁትንና ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን 2 አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግህ፣ እግዚአብሔር ይባርክህ። ከዚህ ልሸሽ እፈልጋለሁ፣ ከኔ ጋር ልትሄድ ትፈልጋለህን ወይንስ አትፈልግም አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷ የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖሃ ከነዚያ የአውሬ መልክ ካላቸው ሰዎች ጋር ደረሰ። ከእነርሱ አንዱ ስሙ ግልስጥፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖሃም ወደ ሀገሩ ገባ። ንጉሡ ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖሃ እንዳይነግሩት ሰራዊቱን አዘዘ። ንጉሡ እነዚያ የአውሬ መልክ ያላቸው ሰዎች ከኖሃ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሡ ኖሃን አትዘን፣ እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖሃ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶስም ዘወትር እየሄደ ይናዘዝ ነበር። ኖሃ ኤጲስቆጶሱን አባቴ ሆይ ሁል ጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑንም በጽዋ ሸፍነው ሲያመጡልኝ በሕልሜ አያለው አለው። ኤጲስቆጶሱ ኖሃን የዚህ ነገር ትርጉም እንደዚህ ነው፣ ባለቤትህ የሞትክ መሰላት፣ ስለዚህም በሚካኤል በዓል ምጽዋትን ስላንተ ትመጸውታለች፣ ሁሉን የሚችል እግዚአብሔር ከእርሷ ጋር አንድ ቀን ያገናኝህ አለው። ንጉሡም ኖሃ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉሥ ሰራዊት ኖሃን ማርከው ወደ ንጉሳቸው ወሰዱት። የሮሜ ንጉሥ ኖሃን አንተ ሀገራችንን ልታጠፋ መጣህን? በምን ኃይል ሀገራችንን ልታጠፋ መጣህ አለው። ኖሃ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሥም ኖሃን ክርስቶስን ታውቀዋለህን አለው። ኖሃ ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሡም እውነቱን ተናገር አለው። ኖሃ ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ አለው። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ምሕረት አደረገለት። ሰራዊት የሆኑትም ዘንድ 500 ፈረሰኞችን ሰጠው። በሰንበት ቀን ኖሃ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖሃ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነውን ወይንስ የሚመሳሰል ነው አለች። ሴቶችንም ይህ ሰው የአገራችሁ ገዥ ነውን አለቻቸው። ሴቶችም አገራችንን የሚያጠቃ ጠላት የለም፣ ይሁንና ከዚህ ንጉሥ ሰራዊት ጋር የሚዋጋውን ማርከው ይዘው ለንጉሳቸው ሰጡት። ነገር ግን እግዚአብሔር በንጉሥ ልብ አድሮ ኖሃን ምሕረት አደረገለት፣ ይቅርም አለው አሏት። ኖሃ ከቤተ ክርስቲያን ወጥቶ ወደ ድንኳን ገባ። የባለቤቱ ቤት ከኖሃ ቤት ጋር የተቀራረበ ነው። የኖሃ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ውጣ አለችው። መርቆሬዎስም እናቱን ይህ ለምንድን ነው አላት። ሀገረ ገዢው አምረህ ለብሰህ ሲያይህ ወታደሩ እንዲያደርግ ነው አለችው። ልጇ መርቆሬዎስም ይህን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኖሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ባከበረኝ ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባትህ ያከብርሃል አለችው። ሕፃኑ መርቆሬዎስ በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮችን ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነው ውረድ አሉት። ንጉሡ ግን ጭፍሮቹን ተዉት፣ ወደ እኔ ይምጣ አላቸው። ንጉሡ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደርህ ልሆንሻለሁ አለው። የመርቆሬዎስ እናት ከኋላው መጣች። ንጉሡም ይህ ሕፃን ልጅሽ ነውን አላት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው።
ንጉሱም አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ የልጅሽ ስም ማን ይባላል አላት። በፊት ፒሉፓዴር ይባል ነበር፣ ክርስቲያን ከሆነ በኋላ ግን መርቆሬዎስ ተባለ አለችው። ኖሃም ይህን ነገር በሰማ ጊዜ ሕፃን ልጁን መርቆሬዎስን ያዘውና አቅፎ ሳመው፣ አለቀሰም። አንተ ልጄ ነህን አለው። እሷንም የመርቆሬዎስ እናት ሚስት አንቺ ነሽን አላት። ከሚስቱና ከልጁ መርቆሬዎስ ጋር ያገናኘውን እግዚአብሔርንም አመሰገነ። እነሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዮስ ኖሃንና ልጁ መርቆሬዎስን አደነቀ። ኖሃንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይም አድርጎ ሾመው። ከዚህ በኋላ ኖሃ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዮስ ለልጁ መርቆሬዎስ የኖሃ አባቱን ርስት አወረሰው። ከጥቂት ጊዜ በኋላም የአራም ንጉሥ ለንጉሥ ዳኪዮስ አንተን ልጣላህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉሥ ዳኪዮስም መልእክተኛውን ይሁን አለው። መርቆሬዎስንም ጠርቶ ሰራዊት ይዘህ ከአረም ንጉሥ ጋር ለመዋጋት ሂድ አለው። መርቆሬዎስ የንጉሡን ትእዛዝ ተቀብሎ ሰራዊት ይዞ ወደ አረም ምድር ሄደና ከሰራዊቱ ጋር ከተመ። የአረም ንጉሥም ከሰራዊቱ ጋር ከተመ። እርስ በርሳቸው ፊት ለፊት ተያዩ። መርቆሬዎስ ከአረም ንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸ ጊዜ ግን መርቆሬዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤል ለመርቆሬዎስ በሕልም ታየው። ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልንና ድልን ስለሰጠ ነገ ጠላቶችን ድል ታደርጋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤል መርቆሬዎስን እነሆ ንጉሥ ዳኪዮስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ፣ አባትህ ያስተማረህን የክርስቶስን ሃይማኖት ጠብቅ አለው። መርቆሬዎስም ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ አሉት። በዚህች ሌሊት ዛሬ መጥፎ ሕልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበ ወደ ውጊያው አንወስድህም፣ ስለ አንተኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያው ሳትፍሩ እኛ እናሸንፋለን፣ ነገር ግን እኔ ስለ ንጉሥ ዳኪዮስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱ ይህን ነገር በሰሙ ጊዜ ስለሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለመርቆሬዎስ ብዙ ጊዜ ታየው። እነዚያም ሰይፎችንም ሰጠው፣ እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአረም ሰራዊት ብዙዎች ተገደሉ፣ ሞቱ። መርቆሬዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎችን ገደለ፣ የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚያ በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳኪዮስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳኪዮስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳኪዮስ ስለ ክርስቶስ ስም የገደላቸውን ሬሳዎች አገኘ። መርቆሬዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም። ወደ ንጉሥ ቤትም አልገባ በማለት ወደ ቤቱ ሄደ። ንጉሡም በጦርነቱ ላይ የሆነውን ና ንገረኝ አለው። መርቆሬዎስ በጦርነቱ ስለደከምኩ ወደ አንተ መምጣት አልችልም አለው። መርቆሬዎስ የክብር ልብሱን አውልቆ የሐዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ና ንገረኝ አለው። ታመም ያለሁና መምጣት አልችልም አለው። ንጉሡም ተውት ይቆይ አለ። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉሥ ወደ መርቆሬዎስ መልእክተኛ ላከ። ከዚህ በኋላ ንጉሡ ወደ እርሱ ሄዶ መርቆሬዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉሡም ዳኪዮስ መርቆሬዎስን የሰጠውክን ገንዘብ ለምን አልተቀበልክም አለው። መርቆሬዎስም ንጉሡን በፊት አንተ ክርስቶስን ትወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህም ገንዘብክን አልፈልግም አለው። ንጉሥ ዳኪዮስ መርቆሬዎስን ለምን የሐዘን ልብስ ለበስክ አለው። መርቆሬዎስ ንጉሡን በፊት አገልጋይህ ስለሆንኩ እንዳንተ የመንግሥት የክብር ልብስ ለብስ ነበር፣ ዛሬ ግን እኔ የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜ ንጉሡ ተበሳጨ፣ በልቡም እንደዚህ ጠላትን ድል ያደረገ አላገኘውም ሲል አሰበ። ንጉሡም ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም አላላቸው። ንጉሡ ለ8 ቀን እስኪመክር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉሡም መርቆሬዎስን ሐሳብህ ተቀየረን አለው።
መርቆሬዎስም ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳቤ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉሥ አንተም ድሮ ክርስቶስን ታፈቅረው ሳለ የሚያስብ ልቦና ነበረ፣ ዛሬ ግን አበድክ፣ ክርስቶስንም ተውከው አለው። ንጉሡም በእርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት ይወስዱት ዘንድ ሰራዊቱን አዘዘ። ነገር ግን ንጉሥ ስለ መርቆሬዎስና ስለ ስነ ምግባሩ ጠላትን ድል ስለማድረጉም አሰበና አዘነ። ከ3 ቀን በኋላም ንጉሡ ወደ እርሱ ያመጡት ዘንድ መልእክተኛ ላከና መጡት። ንጉሡም መርቆሬዎስን ራስህን አትጉዳ፣ እኔ አላዝንልህም አለው። መርቆሬዎስም ንጉሡን ጌታ በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉም፣ ነፍሳችሁን የሚገድለውን ግን ፍሩት ያለውን አልሰማህምን አለው። ንጉሡ መርቆሬዎስን ሥጋው እስከሚቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡ ታዘዘ። ንጉሡ መርቆሬዎስን ይህ ይሻልሃልን አለው። እጁንና እግሩን አስረው ወደ እስር ቤት ይወስዱት ዘንድም አዘዘ። መርቆሬዎስ በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ እንግዲህ ስለ ቅዱስ ስምህ እሞት ዘንድ አጽናኝ፣ ከቅዱሳን ሰማዕታትም ጋር ጨምረኝ አለ። በእውነት ይደረግልን። የእግዚአብሔር መልአክ ቅዱስ ሚካኤል ወርዶ ከእስር ቤት ታየው። እግዚአብሔር ኃይልን ይሰጥሃል፣ ከቅዱሳንና ከሰማዕታት ጋርም ይጨምርሃል። ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መስዋዕትንና ዕጣንን ቁርባንንና ዘይትን የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪን ለተራበ ለሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ስምህ ቤትህን ለሠራ የገድልህን መጽሐፍ ለጻፈ ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግሥተ ሰማያትም ከአብርሃም ከይስሐቅና ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግር ብረቱ ከእጁና ከእግሩ ተፈታ። መርቆሬዎስ ቆሞ እግዚአብሔርን አመሰገነው፣ ለመነው። በበነጋውም በማግስቱ ንጉሡ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህን አድን አለው። መርቆሬዎስም ንጉሡን አንተም ለጣዖት መስገድህን ተው፣ ነፍስህን አድን አለው። ንጉሡም በመርቆሬዎስ ላይ ተቆጣ። ወታደሮቹን ይዛችሁ አንገቱን ቁረጡት አላቸው። ኅዳር 25 ቀን አንገቱን ቆረጡት። ጸሎቱና በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሚን። በእውነት ዳኪዮስም ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስከሚሆን ድረስ ታመመ። አንደበቱ ምላሱ ከአፉ ወጥቶ በክፉ አሟሟት ሞተ። በእርሱ ምትክ ለጣዖት የሚሰግድ ኡልያኖስ ነገሰ። ካህናትን ዲያቆናትንና ክርስቲያኖችን ያሳድዳቸዋል። ለአምላኮቻቸውና ለጣዖቶቻቸው አንሰግድም ካሉ አንገታቸውን ይቆርጣቸዋል። 2 ኤጲስቆጶሳትን አመጡለት። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ይባላል። ሁለቱም አባቶች በክርስቶስ ሕግ የጸኑ ጥበበኞች ናቸው። ኡልያኖስ ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሥ ሆይ እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሡም በጣም ተቆጣ። ወደ ወህኒ ቤት እንዲወስዷቸውም አዘዘ። በማግስቱ ንጉሥ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሥ ኡልያኖስ ባስልዮስን አንተ የፍየል ጢም ሽበት የጠራቢ ልጅ የሆነ አምላክህን የት ተውከው አለው። ባስልዮስም ንጉሡን ለሰማዕታት መቃብር ሳጥኖችን ይጠርብ ዘንድ ተውኩት አለው። ንጉሡም ባስልዮስን አንተ ለነፍስህ እወቅ፣ እኔ ግን ከአንተ ጋር ስላደግኩ ታግሼሃለሁ አለው። ንጉሡም ከጦርነት እስክመጣና እስክመለስ ድረስ ራስህ ከልብህ ምከር፣ ከተመለስኩ በኋላ ለጣዖት ካልሰገድ አንገትህን እቆርጠዋለሁ አለው። ባስልዮስም ንጉሡን ወደ ጦርነት ሄደ ከተመለስክ ክርስቶስ ከማርያም አልተወለደም ማለት ነው አለው። ንጉሡ ተቆጣና ወደ ወህኒ ቤት ያግዙት ዘንድ አዘዘ። ከውጊያ እስክመለስ ድረስ ጠብቁት አለና ወደ ውጊያው ሄደ። ባስልዮስና ጎርጎርዮስ ከወህኒ ቤት ውስጥ በጾምና በጸሎት ተቀመጡ። ከወህኒ ቤት ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜ ባስልዮስና ጎርጎርዮስ ወደ ቤተ ክርስቲያን ገብተው ሲጸልዩ በምሰሶ ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳቱ ኡልያኖስን በውጊያው ትገድለው ዘንድ ነፍሳችንን ወደ አንተና ወደ እግዚአብሔር አምላክ አደራ ሰጠን ብለው ሄዱና ተኙ። መርቆሬዎስም ለባስልዮስ ከሃዲውና ርጉሙን ኡልያኖስን ገደልኩት እያለ በሕልም ታየው። ባስልዮስም ጎርጎርዮስን ከእንቅልፉ ቀሰቀሰውና በሕልሙ ያየውን ነገረው። ባስልዮስና ጎርጎርዮስ ተነስተው ወደ ቤተ ክርስቲያን ሄዱ። ቤተ ክርስቲያን በገቡ ጊዜም በደም የተሞላ ጦር በእጁ ይዞ የመርቆሬዎስን ስዕል ተመለከቱ። ባስልዮስ መርቆሬዎስን ከሃዲ ኡልያኖስን ገደልከውን አለው።
ይህ ስዕል ራሱን ዝቅ አደረገ። ኤጲስቆጶሳት ይህን ባዩ ጊዜ ደስ አላቸው፣ እግዚአብሔርንም አመሰገኑ። መርቆሬዎስ ወደ ውጊያ በሚሄድበት ጊዜ ከሃዲ ኡልያኖስን ወጋው። በወጋውም ጊዜ ከፈረሱ ላይ ወደቀ፣ ከመሬት አመድ አንስቶ ወደ ላይ በተነ። በክፉ አሟሟትም ሞተ። ሰራዊቱም ተመለሱ። በእርሱ ምትክ የክርስቶስን ሃይማኖት የሚወድ አኖሪዮስን አነገሱ። አኖሪዮስም ቤተክርስቲያናትን ሰራ፣ በሮሜ ሀገር ያሉ ክርስቲያናትን አበረታታቸው። በመርቆሬዎስ ስም ቤተክርስቲያን ሰራ። ከዚህ ቤተክርስቲያን ብዙ ተአምራት ታዩ። ጸሎት በረከቱ ከኛ ከሁላችንም ጋር ለዘላለሙ ይሁን አሜን። በእውነት መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ድንቅ ነገርን ተአምርን የምታደርግ ቅዱስ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባር ጋር በአንድ ላይ ዘንበል ላለው ራስህ ሰላም ላለው። ጥበብንና እውቀትን የተመላህ ቅዱስ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረህ በፈረስ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮዎችህ ሰላም ላለው። ጥበብንና እውቀትን የተመላህ ቅዱስ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዮስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዮስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮችህ ሰላም እላለሁ። ቅዱስ ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ሆይ መታሰቢያህ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመላክ እጅ ተቀበልክ። መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ቅዱስ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስ ጫነኝ። መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገትህም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ቅዱስ ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። ቅዱስ መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሻዎችህ ሰላም እላለሁ። ስቃይና መከራ የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነህ ሰውራት። ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወርችህ ለጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ በደም የተጠመቅክ እውነተኛ ሰማዕት ቅዱስ አባታችን ሆይ ከሱ በፊት በፍጹም ሰላም ጸና ዘንድ ስለኔ ጸልይልኝ። ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነቴ የጸናህ ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። ቅዱስ መርቆሬዎስ ሆይ ኮራዝ የምትባል ሀገር ያዋረደችውን የክርስቶስ ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመ ደምስስ አጥፋ። ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ቅዱስ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅ ቃል ኪዳን ግባልኝ። ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ቅዱስ ሰማዕት ሆይ አቤቱ ፈቃድህ ከሆነ አፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ
ሰላም ላለው። ቅዱስ ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃያሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኮለኛ የሆነ ጠላቴን ይደምስስ። ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም ላለው። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትህም ሰላም ላለው። ቅዱስ ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። ቅዱስ መርቆሬዎስ ሆይ ትሕትናን ደግነትን ለተሞላው ውሳጣዊ አካልህ ሰላም ላለው። የአባላት ሁሉ ማዕከል ሆና ለምትኖረው እንብርትህም ሰላም ላለው። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዱ አስቀድሞና ረዳቷን መታመኛዋም አንተ ነህና። ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም ላለው። ከእንኮይ መዓዛ የበለጠ መዓዛ ያለህ ቅዱስ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም ላለው። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም ላለው። ክቡር እንደመሆን የተሰቃየህና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግር ጣቶች ሰላም ላለው። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየህ ቅዱስ ሰማዕት ሆይ በፈቃድህ ይሄዱ ዘንድ ከአምላካዊ እርሻም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች እዘዝ። ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደምግባትን ለተመላ መልክህ ሰላም ላለው። ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ አገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስህ ሰላም ላለው። ቅዱስ ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምን ስጠኝ፣ ደግ እናትና አባት አድርጌሃለሁና። ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘተ ሥጋህ ሰላም ላለው። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ቅዱስ መርቆሬዎስ ሆይ የሥጋህ መኖሪያ ለሆነው መቃብርህ ሰላም ላለው። ቅዱስ መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም፣ ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን የስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛው ተአምርህ ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሶስተኛው ተአምርህ ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበህ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነትን ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋር ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናም የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም ላለው። እንደ ሽቱ የምታምር ሰማዕት ሆይ ስጋህን እንደ ጉም አበነኑት፣ ተጋድሎህንም ፈጸምክ። ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና ለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ስቃይ ሁሉ ለፈጣሪ አሳስበው። ቅዱስ መርቆሬዎስ ሆይ በክፎች ምክር ያልሄደ በዘባቾችም ሀገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስ መንገድ ላለመሄድ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እንደዚሁም
ይህንን ጸሎት የተከታተሉትን ከመከራ ሥጋ ከመከራ ነፍስ አድነን ጠብቀን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብና ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሰንበት፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኪዳን፣ ወለተ ኪሮስ፣ ሰይፈ ሚካኤል፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ጽጌ ማርያም፣ እህተ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ሐና፣ ወለተ ሐና፣ ወለተ መስቀል፣ ወለተ ሐና፣ አክሊለ ማርያም፣ እህተ ወልድ፣ እህተ ማርያም፣ አመተ እግዚአብሔር፣ ሁለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ወለተ መድን፣ ወለተ ቂርቆስ፣ ወልደ ኪሮስ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ተርሲተ ድንግል፣ ወለተ ገብርኤል፣ ወለተ ኢየሱስ፣ ወለተ ኪዳንና ተክለ ጻድቅ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ ብርቄ፣ ባቢ፣ መካሻ፣ ስንዴው፣ ወለተ ማርያም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ መድህን፣ ፍቅርተ ሥላሴ፣ ወለተ ሥላሴ፣ አስካለ ማርያም፣ ተክለ ሥላሴ፣ ፍቅርተ ሥላሴ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ቀጸላ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ገብርኤል፣ ወለተ ሰንበት፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ወለተ ማርያም፣ ኃይለ ገብርኤልና አስራተ ኡራኤል፣ አቢጋሊ፣ ቶማስ፣ ወለተ ሰንበትና ወለተ ጻድቅ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ኪዳን፣ ወልደ ሩፋኤል፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ አናንያ፣ ሰብለ ወንጌል፣ ኃይለ ሚካኤል፣ ገብረ መድን፣ ፍቅርተ ሥላሴ፣ ወለተ ኪዳን፣ ወለተ ትንሣኤ፣ ዋሴ፣ ጸገነት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሀብተ ወልድ ወለተ ማርያምና ኃይለ ማርያም፣ ወለተ ሐና፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት